ቲና ቤቱ በስሟ እንዳልሆነ ያ የተፈራረሙት ወረቀት የሐሰት መሆኑን አወቀች፣ ደረሰችበትም። ዳኒ እጅግ አወዛጋቢ አጣብቂኝ ውስጥ ስለነበር ከዚህ ሁሉ ለመውጣት ሲል ራሱን ነፃ ለማውጣት የቀረ ነገር ይቅርብኝ ሲል አፍርጥርጦ ነገራት። የዳኒ ፍቅረኛና ቲና ፊት ለፊት ተገናኙም። ቲናም ኤደንን ማናት ስትል አጥብቃ ጠየቀች። ኤደንም የዳኒ ፍቅረኛ ነኝ ስትል ስትመልስላት ይህን በሰማች ጊዜ ቲና ማመን አቅቷት እራሷንም ስታ ነበር። ውድና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁልን? እንደምን ቆያችሁ? በዚህ ሰዓት በዚህ ቪዲዮ የማጋራችሁ የትሁት ድራማን ነው። የግፈኛዋ ሚስትና የሰራተኛዋ ፍጥጫ እንግዲህ እንደቀጠለ ነው። ልብ አንጠልጣይነቱን በብዙ ግንዛቤ ሰጪነቱን ቀጥሏል። ከባለፈው ክፍል ቀጥሎ እንደተመለከትነው ቲና ምንም ሳትይዝ ሳትጨብጥ እንዲሁ በአየር ያዙኝ ልቀቁኝ ውጥር ንጥር እያረጋት ነው። አባባን እንኳን ስታናግር ትንሽ ሳትጠነቀቅ እንደፈለገች ከእኩያዋ ጋር እንደምታወራ ይመስል ስትመላለስ ነበር። በተለይ ደግሞ ነገረ ስራዋን ሁሉ የምታውቀውን እያንዳንዱን ነገር የምታደርገውን የምታውቀውን ትሁትን እንግዲህ እየገባች እየወጣች በነገር በሰበብ አስባብ በምላሷ እየለበለበቻት ነው። ትሁት ግን ሁሉን ነገር ስለምታውቅ የእሷን ንግግር እንግዲህ ከቁብ ሳትቆጥር ይልቁንስ ለራሷ በሚገባት መልኩ እየነገረቻት ነው። ቲና ግን እንኳን ሊገባት እንግዲህ ኦልሬዲ ቤቱ በእኔ ስም ነው ብላ ንጥር ንጥር እያረጋት ነበር። ለትሁትም መውደቂያሽን አዘጋጂ፣ የት እንደምትሆኝ አስቢበት፣ ይህ ቤት በእኔ ስም ነው እያለች እየወጣች እየገባች እየደነፋችባት። ትሁት ግን የእሷ ንግግር ከምንም ሳትቆጥር እያፌዘችባት እየተገረመችም ደግሞ ማስተዋል ከሷ በመወሰዱ ምንም ቅንጣት ያህል ባለ ማስተዋሏም ራሱ እያዘነችላት አይነት እንግዲህ በዛ ሂደት ላይ ነበሩ። ዳኒ ከኤደን ጋር በመንገድ ላይ ሆኖ ከቅርብ ርቀት ቲናን አይቷት እንግዲህ ዘሎ ወደ አንድ ቦታ ገብቶ ተሸሽጎ ነበር። ኤደንም የዳኒ ሁኔታ ግራ አጋብቷት ምን ሆነ ነው ስትል እንግዲህ የታመመ መስሏት ወደ ሐኪም ቤት እንሂድ እያለችው ነበር። ዳኒ ግን በጭራሽ ምንም አልሆንኩም ደህና ነኝ ሲል እንግዲህ እንደምንም ብሎ ከሱቅ የሆነ ነገር እንድትገዛለት አስመስሎ ከእይታው ውጪ እንድትሆን ቲና እንዳታያቸው አድርጎ ቲና ከዛ አልፋ ሄዳ ነበር ሳታያቸው። እንግዲህ ዳኒ ኤደን ወደና አባባ ቤት እንድትሄድ ባይፈልግም ያለሱ እውቅና እነሱ ጋር እግሯን እንድታነሳ ባይፈልግም ምክንያቱም ሚስጥሩ እንዲጋለጥ እንዲወጣበት ስለማይፈልግ እጅጉንም ስለፈራ ራሱም እንግዲህ በመንገድ ላይ ሆኖ እጅ ከፍንጅ ልታየው ነበር። እንግዲህ በአጋጣሚ ራሱን ከልሎ አልፋው ነው እንጂ። ሆኖም ግን ኤደን እንግዲህ መሄዷን አልተወችም። ለእሷም ሳትነግረው በውጪ አባባን አግኝታ ከሳቸው ጋርም ተገናኝተው እያወሩበት እያለ እንዲሁም እንድትመክራቸው የፈለገችው ነገርም ጉዳይ ስላለ ለዛም እንግዲህ አባባን ምከሩኝ ስትል እሷም የፍላጎቷን እንዲያውቁ የምትፈልገውም ነገር ነበር እየነገረቻቸው እያለ እሳቸውም ወደ ቤት ገብተን ብናወራ ይሻላል ተረጋግተን እናወራ ሲሏት እንግዲህ ለዳኒ ግን አልነገርኩም ብላ ያው ባለመንገሯም እየፈራች እንግዲህ ተያይዘው ገብተው ነበር። እዛም ገብተው በቤት ውስጥም ሆነው እየተነጋገሩ ምን ማድረግ እንዳለባት እንዲመክሯትም ስጠይቅ እሳቸው ግን እንግዲህ ከዚህ በፊትም በብዙ መክረዋታል። ሊሆን ያለውን መሆን ያለበትን ሊያደርጉ የሚሻላቸውን ነገር አማራጮችን ጠቁመዋቸዋል። ስለሆነም አሁን ግን የእነሱ ነገር ራሱ ሲሪየስ ሁኔታ ደረጃ ላይ ስለደረሰ አሁን ያው በእናንተ መሀል አልገባም ሲሉ ተደምጦ ነበር። እሷም ግን እርሶ እሰጣለሁ ያሉትን ብር ለዳኒ ባይሰጡት አልሰጥህም ብትሉት ከዛ በኋላ ወደ ራሱ ቢመለስ እያለች ያ እንግዲህ ፍላጎቷ እንደሆነ እያሳወቀቻቸው በዛ ጉዳይ እያወሩ እያለ እንግዲህ ዳኒና ቲና ተያይዘው ወደ ቤት ገብተው ነበር። ካሌብ ከጅምሩ የቲናን ሴራ ነገረ ስራዋን ሳያውቅ እንዲሁ በፍቅር ታውሮ እያደረገች ያለውን ነገር በአባቷ ላይም እያደረገች ያለውን ነገር ሁሉ አያውቅም ነበር። እንዲሁም እየሸወደችውም እየዋሸችውም ብዙ ነገር ትበድል ታደርግ ነበር ከጅምሩ ድራማውም ሲጀምር ጀምሮ እስካሁን። እንግዲህ አሁን ላይ ግን
ይወዳት የነበረው ያ ፍቅር ሁሉ ተማጧል። ምክንያቱም በአይኑ በብረቱ ያየው ነገር ስላለ ከባለፈው ክፍል ያን እንግዲህ ተመልክተናል። እናም ደግሞ በጆሮም ራሱ ሰምቷል። ሆኖም እንግዲህ ከራሷ አንደበትም አሁን ኦልሬዲ ቤቱ በእኔ ስም ነው ስትል እንግዲህ ከእሱ ጋር አብራ መኖር እንደማትፈልግ ፍቅር ምንም እንደሌላት እንደማትፈልገው ብላም የትም ዞራ ዞራም ራሱ በመጣች ጊዜ አብራው መተኛት እንደማትፈልግ ስትነግረው እሱም ያው ያ ፍላጎቱ እንደሆነ እንደውም ቀድመሽ እንኳን አወቅሽ ልነግርሽ ነበር የትም ዞረሽ ያለ ፈቃዴ የትም ሳታሳውቂኝ አንድ ባለትዳር የሆነ ሰው የትም ዞሮ በፈቃዱ አይመጣም በዛ ወይ መቅረት ነው እንጂ እና ይህንን በማድረግሽ ከኔ ጋር አብረሽ ልተኝ ታስቢያለሽ ወይ ብሎ እሱም ቁርጡን ነግሯት ነበር። እንግዲህ በዛ ሂደት እንግዲህ ቀጥለው ብሎ አሁን እዚህ ደረጃ ላይ ደርሰዋል። እናም ካሌብ ቲናን እንደዛ እንደሚወዳት እንደዛ ለሷ ቦታ ፍቅር እንዳለው አሁን ግን ያ ሁሉ ተሟጦ ከውስጡ ወጥቷል። ይልቁንስ እሷ ጋር እንዴት መለያየት እንዳለበት እንዴት ነው በሰላም የምንለያየው የሚለው ነገር ነው ሀሳብ የሆነበት። ያንንም ደግሞ አባባ ሀሳብ አይግባ ግራም አይግባ እኔ የምልህን ብቻ ስማ አድርግም እያሉት እንግዲህ በአባትነት እንደ ባለ አእምሮ ያሰቡትን ነገር እየነገሩት እሱ ግን እየፈራ ለማድረግም እንግዲህ ሲፈራስቸር እዚህ ደርሷል። የእሳቸው ሀሳብና አላማ እንግዲህ ተሳክቶ እንደሳቸው ፍላጎትና ሀሳብና እንዲሁም ደግሞ እሳቸው እንዳሰቡት እንበቀላለን ብለው እንዳሉት የነሱ በቀል እንግዲህ ያው ኤደንን ለካሌብ ማስማማት ከዛ መዳር ነው። እንዲሁም ደግሞ ዳኒን በባዶ ማስቀረት ነው። ያ ከሆነ ደግሞ ዳኒ እንግዲህ ያለ ኤደን ህይወት ለኔ ምንም ነው፣ በሷ የመጡብኝን አልምርም አልለቅምም እያለ ብዙ ጊዜ ሲፎክር ሲደነፋም ተመልክተን ነበር። አይደለም ኤደን ከሱ ተወስዳ ለካሌብ ሆኗ ይቅርና ገና በመንገድ ላይ ራሱ ሲሸኛት አይቶ እንዴት እንደደነፋበት እንዴት እንዳደረገው ተመልክተን ነበር። አይደለም እንደ አባባ ሀሳብ እና ምክር እንግዲህ ምርጫው ደግሞ የኤደን ነው። ኤደን እንግዲህ ይህን ሁሉ ሚስጥር ስታውቅ የሆነ ያለውን እያንዳንዱን ነገር ስትረዳ ማለትም ካሌብ በሷ ላይ እየማገጠ እንደሆነ እህቴ ናት ብላ ያለው ግን ቅምጥ አድርጎ እሷ ጋር እንደሚተኛ እያንዳንዱን ነገር እንግዲህ ዲቴል ለኤደን እንደሚነግሯት ነው። ያንን ከነገሯት ዳኒን እንግዲህ ምንም ብትወደው ምንም ብታፈቅረው አሁን አይኑን ማየት እንደማትፈልግ ነው፣ በዚህ ምክንያት ማለት ነው። በዚህም የተነሳ እንግዲህ ኤደን የነ አባባን ቤተሰባዊነት የእነሱን ቀረቤታ በጣም ወዳዋለች፣ ፈልጋቸዋለች። ከነሱ መራቅ መሸሽን አልፈልግም እያለች ነው ከወዲሁ እንግዲህ በጣም ወዳቸዋለች። በተለይ አባባን ምክራቸውን ለእሷ ያላቸውን ክብርና ፍቅር አቀራረባቸውን ሁሉ ስለወደደች እንዲሁም ካሌብም ቢሆን እንግዲህ ያው አባባ የሚሉትን ደፍሮ አያድርግ እንጂ ኤደንን እንዳያት ወዷታል። አስተያየቱ ራሱ በጣም ፍቅር ያለው ነው የሚመስለው። ምክንያቱም በጣም ስርዓት ያላት ናት። ልክ እንደ ቲና ቅው ቅው ያለች አይደለችም፣ የተረጋጋች ናት። ስለሆነም ከዛ የተነሳ እንግዲህ ዞሮ ዞሮ ካሌብ ከኤደን ጋር መሆኑ አይቀርም፣ እሷን ማግባቱ አይቀርም። አባባ እንዳሉት በዛ አይነት በቀል መበቀል ይህ ነው እንግዲህ በቀል ማለት። እነሱ በሌላ ሲያስቡ ያሰቡት ነገር ሳይሳካላቸው ሀሳባቸው ሁሉ መና ሆኖ እንዲሁም ያላቸውን ነገርም አጥተው በዛ አይነት ቅጣት ለነሱ መቀጣት ይህ ነው ትክክለኛ ፍርድ እንደ አባባ እቅድና ፍላጎት ማለት ነው። ሲጀመር እንደ አባባ ፍላጎትና ምርጫ ቢሆን እንደ ትሁት የዋህነት እና እንደ አደራረጓ እንደ መልካምነቷ እንግዲህ ለአባባ ለዛ ቤት በአጠቃላይ የሆነችው ነገር የዋለችውን እንደው ያደረገችው ማንም የማያደርገው ነው። አንድ ሰራተኛ የተባለ ሰው በዚህ ልክ እንግዲህ በጣም የምትገርም ሰው ናት። በጣም ጀግና የምትደነቅ ናት። እናም እንደሳቸው ፍላጎት ቢሆን ለካሌብ እሷን በዳሩት ነው። እሱ ግን ያው የእሱ ምርጫ ደግሞ ያ አይደለም። ከዛም የተነሳ እንግዲህ አባባ መረባቸውን ወደ ኤደን ዘርግተዋል። ካሌብም እንግዲህ አይኑን ወደዛ ጥሏል። እናም እቅዳቸው ተሳክቶ በቀጣይ
ቲና እንደፎከረችው ሳይሆን አይኗ እያየ ካሌብ እንግዲህ አንቺ ልፍታሽና አሳይሻለሁ ብሏል። ያሳያታል ማለት ነው። በዛ ነው መበቀል እንግዲህ እንደ አባባ ፍላጎት እና እንደ ምርጫቸው እንደወሰኑት እንደሳቸው አካሄድ ማለት ነው። እና ቀጣዩን ክፍል የምናጋራችሁ ይሆናል። በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ደህና ሁኑልን ባይ